በነ አድናን ቤት ትልቅ ሐዘን ወረደ። በጣም ያሳዝናል። ወይዘሪት ሰምሃር ሞተች። በጣም ድንጋጤ ውስጥ ናቸው። ሐዘኑ ቤቱን አንዴ ዋጠው። አቤት ክፋታቸው! ውድ ቤተሰቦቼ እንደምሰነበታችሁ ብያላችሁ በእግዚአብሔር ሰላም ይብዛላችሁ። ክፍል 11 ድር በጣም ጨካኝና አረመኔ የተሞላበት ሲፈን ወይዘሮ ሰምሃርን አነቀቻት። ምክንያቱም በፊት ለካ ቂም እዚህ ቤት የመጣችው ለካ የሆነ ቂም ይዛ ነበር። ማንም አልጠረጠረም። እስካሁን ድረስ ያልታወቀባት ቂመኛዋ ሲፈን ወይዘሮ ሰምሃርን በተኘችበት ሄዳ አወቅሽኝ አለቻት። አላወቅኩሽም አወቅሽኝ ብላ የእሷን ስም ጠቅሳ ነገረቻት። እሷም ደግሞ አወቀቻት። ከየት መጣሽ ብላ በጣም ደነገጠች። በፍርሃትም ተንቀጠቀጠች። ማን ይድረስላት? ምስኪን ስታሳዝን በተኛችበት አፍና ህይወቷ እንዲያልፍ አረገች። በጣም አረመኔና ጨካኝ ነች። የሆነ በቀል ነበረ። በቀሉን ተበቀለቻት። በጣም አምናን ሲያሳዝን ምስኪን ምንም በማያውቀው እናቱንም ፍቅረኛውም በአንድ ጊዜ አጣ። ምክንያቱም ፍቅረኛውንም በመጥፎ ሰዎች አይቶ ከማይሆን ሰው ጋር ተጣምዶ ይሄ የጄሪ እድል ምንም ለአቶ አምናን ምንም አልተመቸውም። ምክንያቱም ብዙ መዘዝና ስቃይን እያየ ነው። ቤቱ ሁሉ ያልታሰበ ዱብዳና ሐዘን ገጠማቸው። በጣም አለቀሰ። እናቴ ብሎ ምንም እስካሁን ድረስ ሊያምን አልቻለም። አቶ አምናን በጣም ሐዘኑ ልቡ ተሰበረ። ቤቱን ዘግቶ ብቻውን እያለቀሰ ነው። እናቴ እያለ ምንም ሰውንም ማናገር ምግብ መብላትም አልፈለገ። ሄዳ ቤሊን አይዞ አቶ አምናም ስትለው ሂጂልኝ ብሎ እሷን ምን አገባሽ ብሎ አባራት። እሷን በጣም ከፋት። ምክንያቱም እሷ አሁንም ያንን ቂም አልረሳውም። ቤሊ ግን ሁሉን ነገር ረሳ። ከሱ ጋር ጎኑ መሆን እየሞከረች ነው። ምክንያቱም ሐዘኑ ከባድ ስለሆነ እናት ዛህራ መታ ልጄ ፈጣሪ የፈለገውና የፈቀደውን አደረገ፣ አይዞህ ልጄ ብላ እንደምንም ራስን አጽናና ብላ ጠየቀችው። እሱም እንዴት አድርጌ ነው መጽናና? እናቴን እኮ ነው አንድ እናቴን ያጣሁት ብሎ በጣም በሐዘን ልቡ ተሰብሯል። አሁን ጄሪና ሜርሲ ጉዳቸው ሊፈላ ነው። ጄሪ አሁን ግን ፊቷ እንደምንም እየፈራች እሷን ፊት ነሳቻት። ጄሪ ግን አሁንም እሷን ጓደኛዬ ብላ ለመታረቅ እየሞከረች ነው። ነገር ግን እሷ የፈለገችው ወይዘሪት ሰምሃርን ለመግደል እንጂ እሷን ፈልጋ አይደለም። እስካሁን ድረስ እዛ ቤት ውስጥ ያለችውም የሆነ ሴራ ስላለ ነው። ሜርሲና ሲፈን ተገናኙ። ምንድነው እዚህ ሐዘን ጥቁር ሻል ለብሰሽ ምን ሰሪያለሽ አለቻት። መቼም ጥቁር ሻል ለብሼ ስለ ሐዘኑን እያሰብክ ያለሁት እንጂ ስለምን ይመስልሻል አለቻት። አይ በቃ እንዲሁም ብላ የሆነ ነገር ውስጧ እንዳለ እቺ አሾክሻኪ አውቃለችና ሲፈን ደግሞ ምንም ነገር ብትንም እሷ የፈለገችው የልቧ አሳክታለችና ዝም አለች። ከዛ የአድናን አክስት ደግሞ መጣች። እሷም ደግሞ ቁጭ ሶፋ ላይ ከሜርሲ ጋር ተነቋቆሩ። ከየት መተሽ ነው አንቺ ደግሞ አለ። እንዴ ሰው ሲሞት ብቻ እንዴ መጣ ብላ መልሱ መልክለት። አይ ነገርየው ግራ ገብቶኝ ነው። አይ እኔ ልጅ የወንድሜ ልጅ ጠይቅ መጥቼ ነው። አይሁን እና እዚህ ነው የምትቀመጪው አለቻት። አዎ እኔ እዚህ ነው የምቀመጠው፣ ከምንም በላይ አሁን ነው የማስፈልገው ለልጄ ብላ። እንዴ እሱ እኮ ምንም አያስፈልገውም፣ ቢሆንም ዳይፐር የሚያደርገው ወንድ ልጅ ባይሆንም ግን አስፈልገዋለሁ ብላ መልስ ሰጥቻት። በጣም ተናደድ። ምክንያቱም እሷ ቤቱን ከዚህ መቀመጥና መቆጣጠር ነው የምፈልገው። አሁን ግን አይሳካል። ምክንያቱም የወይዘሪት ሰምሃር እህት መታለችና ጄሪ ደግሞ ከሲፈን ጋር ሲፈን እስቲ በጣም ደብሮኛል፣ ምን ላርግ፣ ምን ብዬ ላናግረው አቶ አድናንን? እንዴ ባልሽ አይደል እንዴ ሂጂና አናግሪ እንጂ ባልሽንማ ማናገር አለብሽ። እስካሁን ድረስ ከሱ ጎን ማጽናናት አለብሽ እንጂ እዚህ ቁመሽ ምን ታረጊያለሽ ብላ መንቀር እያለች ወደዛ ሄደች። ምክንያቱም የእሷ ጥፋት አሁንም ራሷን እንደ ንጹህ አድርጋ እየቆጠረች ነው። መቼም በቅርቡ ወንጀሉ ወደ እስር መግባቷ የማይቀር ነገር ነው። እሷ ምንም አላለችም። አይ በቃ ብላ በጣም ተከፋች። ወዲያውኑ ሜርሲ መጣች። ሜርሲ እስቲ ኧረ በእናትሽ እንደሆኑን በቃ እንታረቅና እንደ ድሮ ነው ብላ አሁን ለመነቻት። እሷ ደግሞ አይ ተይኝ እስቲ አንቺ ሙጫ ብላ እሷን ግፍትትር አረጋት። በሐሳብ በያነጋገሯና በምንም አልተመቻትም። ምንም ከሷ ጋር አልተጣጣሙ። ምክንያቱም አሁን ሁሉ ነገር አበቃ። ጄሪ ሳሎን ቤት ሄዳ
ከአድናን አክስት ጋር ቁጭ አለችና ጄሪዬ አሁን ቤተሰብ ሆነሻል፣ አንዳንድ ነገር በግልጽ መናገር አለብን አለቻት። አክስቱ ኧረ ችግር የለውም፣ አዎ አሁንማ ቤተሰብ ነን፣ ከሱ ጎንማ እሆናለሁ ብላ አዎ እያንዳንዱን ነገር እሱ መንከባከብ አለብሽ፣ ከአሁን በኋላ አንቺ የእሱ ሚስት ስለሆንሽ መንከባከብ አለብሽ አልካት። እሺ እኔማ እንከባከባለሁ። ከዛ በጣም ውስጣቸው የተጎዳ ወይዘሮ ዛህራና ቤሊን አይ ሀዘኑ ምንም ነገር በቃ ውስጣችን ማመን አልቻልንም፣ ሞቷን ማመን አልቻልንም። ወይዘሮ ሰማሃል ይህን ከሷ ለሷ ይሄ ነገር አይገባም፣ ግን ፈጣሪ የፈቀደውና የወደደውን አደረገ፣ ምንም ማድረግ አይቻልም ብላ ውስጧ በጣም አዘነ። ቤሊም ደግሞ አልተኛም ብላ ደረጃ ላይ ድግፍ እንዳለች ተኝታ እንዳለ መጣ አቶ አርናን። ቤሊ ቤሊ አላት። ምንም ልሰማው አልቻለችም። ቤሊ ተነሺ እንጂ ምን ሆነሽ ነው ቤሊ ቤሊ አላት። ተነሳችው። አቶ አድናን ይቅርታ እዚህ ጋር ስለተቀመጥኩኝ። አይ ይቅርታ አያስፈልግም፣ ተነሽና ተኝ። አይ መተኛትም አልቻልኩም፣ እንዴት ተኛለሁ ውስጤ ስለተጨነቀን ብላ ራሷን ለሱ ለማውራት ፈለገች። እሱም አይዞሽ በቃ ቤሊ ምንም ነገር ማድረግ አይቻልም ያለው ነገር ብሎ እሷም ፊቷ ፈገግ አለ። ወደ ክፍሏ ገባች። ማታ ለመተኛት ወደ ክፍሏ እንደገባች ጄሪ መቼም አሁንም እያስመሰለች ነው። አቶ አርናን ምንም ውስጡ ሊከፈትለት አልቻለም። ውስጡ በጣም ተከፍቷል። የእናቱን ሞት ሊቀበል አልቻለም። ሀዘኑ ከልብ ተጎድቷል። ቃል ደግሞ አልተመለሰም። ያንን ቤት ውስጥ የመጣውን እጅ ለመቅበር እንደሄደ አልተመለሰም። ምክንያቱም ያ እጅ እንጣለ ብሎ ሲናገርም አቶ አምናን አይ እኔ ቀብረዋል ብሎ እሱን ለመጨረስ ሄደ። ስለ እጁ ደግሞ ገና ብዙ ወንጀል አለ፣ እያንዳንዱ ነገር ይጣራል። በጣም ከባድ ነው። እንዴት እጁ ተላከ ብላ ሜርሲም ውስጧ የሚያውቀው ነገር ስላለ ስለ እጁ ነገር ቃልም ምንም ችግር የለም እኔ ጨርሳለሁ አቶ አምናን ብሎ ሄደ። ጄሪ ደግሞ ያን ራሷን ሴራ አሁንም አልጨረሰችምና ማታ አልጋ ላይ ቁጭ ብላ እያለች እሱን አይኑን ታያለች። እሱ በጣም ከፍቶታል። ዞር ብሎም አላያትም። ምክንያቱም የእናቱ ሀዘን ምንም ከልቡም ከምንም ነገር ሊወጣ አልቻለም። በጣም አዝኗል። ምክንያቱም የእናት ሀዘን በጣም ከባድ ነውና በጣም ውስጡ ተሰምቶታል። እሱ ክፍት ብሎት እንዳለ እሷ አይኑን ታያለች፣ ሆዳን ታሻሻለች። ምክንያቱም አሁንም እሷ ስለ ገንዘብና ስለ ብር እንጂ ስለ ሀዘኑ ምንም አልመሰላትም። አሁንም እያስመሰለች ነው። ከዛ ሆዷን ይዛ ቁጭ ስትል እሱ ዞር ብሎም አላያትም። ተነሳችና እንደ ማስመለስ አደረጋት። ምንም ነገር እሱ አይዞሽም ምንም አላላትም። እዛ ቁጭ ብሎ እያለ እሷ ሩጣ ወደ ባትሩም ገባች። ግን እሱ አሁንም እሷ አጠገቡ እንዳለችም አላስተዋለም። ምክንያቱም እሱ አሁንም ሀዘን ላይ ነው። ጄሪ ግን እርግዛ ይሆን ወይስ እንዴት ነው? ይሄ እርግዝና የማስመሰል ነው ወይስ እውነተኛ እርግዝና ነው? የእሷ ነገር እኮ አይታመንም። የኔ ሌላ ነገር ጠንሳ ይሆናል ገንዘቡን ለመውሰድ እንጂ የእርግዝናው ነገር ለእኔ እውነት አይደለም። ምክንያቱም ሁሌም የእሷና የጓደኛዋ የአክስቱ ሴራ ሁሌም ሰውን ለማስቸገር እንጂ ገንዘብ ለመውሰድ እንጂ ፍቅርና ምንም ነገር አክብሮት እነሱ ጋር አይታየኝም። ውድ ቤተሰቦቼ ቀጣዩ ፓርት በጣም አጓጊና ደርሷል። ምክንያቱም አሁን የሲፈን ጉድም ይወጣል። ሲፈን ጉድምና የሜርሲ የእያንዳንዱ ቤት ውስጥ የሚሰሩት ወንጀል ተጣርቶ አሁን ቤሊና አቶ አርናን አብሮ የሚሆኑበት ነገር እንደሚመቻች በቅርቡ እያየን ነው። ምክንያቱም ከአንዳንድ ነገሮች እሱም ይኸው መጥቶ እሷ ቁጭ ባለችበት መጥቶ አናገራት። በፊት እኮ ዞር ብሎም አያትም ነበር። አሁን ግን ነገሮቹ እየገቡት ነው። አይኑን እየከፈተ ይመስለኛል። የጄሪና የሜርሲና የሲፈን የሶስቱ ወንጀለኞች ጉድ ወጥቶ ከዛ ቤትም እንደሚባረሩ በቅርቡ በሚቀጥለው ፓርት እንደሚቀርብላችሁ ተስፋ እናደርጋለን። ምክንያቱም የነሱ ስራ በጣም ጨረመኔና ጨካኝ ስለሆኑ ጉዳቸው ይወጣል።